እናቴ ቀዳዳ ረገጠቻት። ለተቀደደው እናትሽ ፎቶ ብድር መመለስሽ ነው አይደለ? እኔ ለቀደድሽ ፎቶ መልስ ለመልስ ብል ቤቱን ባነደው እንኳን በቂ አይደለም። እሺ ሄሎ ሄርሜላ ነኝ አለ። በቃ አንቺ ጋር እመጣለሁ። ከዛ የሆንኩትን ሁሉንም ነገር እነግርሻለሁ። ትዳራችን አደጋ ላይ መሆኑን እወቅ እሺ። ጨካኞች ምንድነው ያልሽው? እናትሽ ምን? ወዴት ነው የምትሮጪው አንቺ? ነይ እንደጀመርሽ ጨርሽኝ እንጂ ነይ አንገቴን ሙጊው ነይ እንጂ። ምንድነው እንደዚህ ደምሽን እያዘራሽ ያለሽው? ጎረምሳዋ ልጅ ወቅታኝ ነው አለ። ወይኔ ፍቱ ስራ። ነይ አንደኛው እንግዲህ ነይ እንደጀመርሽው ነይ። በጣም ይቅርታ። እንደዚህ ማድረግ እኮ ፈልጌ አይደለም። እባክሽ ይቅርታ አድርጊልኝ። ህብስት፣ እውነት ይሄን ያደረግሽው አንቺ ነሽ? እኔ እኮ እናቴን። አንቺ ነሽ ወይ? አዎ አለ። ምንም ነገር ሊሆን ይችላል። እንዴት በዚህ ልክ ሰው ትጎጃለሽ? እኔ እኮ በቃ ይበቃል። ይሄ ቤት ስርዓት እያጣ ነው። ልጄ ሀዘን ላይ ነሽ ብዬ ብዙ ነገሮችን እያለፍኩሽ። ይሄው እንግዲህ መጨረሻው የሆነ ትንሽ ቆይታ ደግሞ አንገታችን ላይ ትወገናለች። ልጄ አንዳንድ ጥፋቶች ግን አይታለፉም። አባዬ ምን አድርገኝ እንደሆነ እኮ ስላላወቅክ ነው። በቃ ይበቃል። ምንም ቢሆን ሰው በስለት መውጋት የሚታለፍ ጥፋት አይደለም። በቃ አሁን ወደ ክፍልሽ ግቢ። ምን ነው አለምዬ? ምን ተገኝቶ ነው በአንድ ጊዜ ቡድን የቀየርከው? የምን ቡድን ነው? እባክሽ አትቀባጥሪ። አሁን ለመሆኑ ምን አድርገሻት ነው? ምን አደርጋታለሁ ብለህ ነው? እንግዲህ እንደምታየው እየደማሁት ያለሁት እኔ ነኝ። ወይፍቱ እንደ ልጅ ያንቺና የሷን ጸብ ማየት ነው በጣም የሰለቸኝ። አሁንስ ከሰለቸ ከቤት ያወጣልኝ። እኔም በጣም ነው የሰለቸኝ። ምርር ነው ያለኝ። በጣም ስልችት ነው ያለኝ። እኔ አሁን ቆመሽ ከኔ ጋር መነታረኩን አቁሚ። እልህ መያያዙ ለማንም አይጠቅም። የሚሻለን አንድ መሆን ብቻ ነው። ድሮስ እኔ ካንተ ጀርባ መስቆምኩ። ለመታገስ እኮ ዝግጁ ያልሆንከው አንተ ነህ። ምን አማራጭ አለው? ከአንቺ በተቃራኒ መቆምማ መቼ ያወጣል? ወይ ጣጣ! ምን ነክቶኝ ነው ልጄ ላይ እጄን ያነሳሁት? የተረገመ ቀን! ወይ ጉድ!